السلام عليكم ورحمة الله تعالى وبركاته. ودي ቻናላችን ተከታታዮች ቻናሉን ሰብስክራይብ ላይክ እና ሼር በማድረግ ይተባበሩ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. ዛሬም እንደተለመደው ከተለያዩ ድርሳናቶች ውስጥ አስተማሪ ያልናቸውን ታሪኮች ለእናንተ እንሆ ለማለት في اللفتاችሁ ተሰይመናል። عياس بن معاوية المزني በ122 ዓመተ ሂጅራ የነበሩ ታላቁ ሰው ነበሩ። ይህ ዘመን የምርጦች ዘመን የምርጥ ስብስብ ዘመን ነበር። ከነዚያ ከምርጦቹ ውስጥ አንደኛው ኢያስ ነበሩ። ኢያስ በጣም ፈጣንና ጎበዝ አእምሮ የነበራቸው ከባድ ቃዲ ነበሩ። የከተማይቱም ታላቁ የሸሪዓ ዳኛ ነበሩ። ታዲያ አንድ ጊዜ አንዱ የተሰጠውን አማና በልቶ ተከሶ ይመጣና መስካሪ በሰዓቱ ስላልነበረበት እሳቸው ዳኛ በነበሩበት ፍርድ ቤት በመምጣት ይክዳል። አማናውን የተሰጠውን አማና በልቶ እሱ ግን ምንም አይነት መስካሪ ባለመኖሩ ያንን ነገር ስለተረዳ እሳቸው በነበሩበት ዳኛ ፊት ይህን ነገር ፈጽሞ እንዳላደረገ ይክዳል። እሳቸውም ለአማናው ባለቤት አማናውን ስትሰጠው የሰጠው ቦታ ላይ ምን ነበር? ምን ምልክትስ ታስታውሳለህ? አሉት። አማና የሰጠውም ሰውየው አንድ ትልቅ ዛፍ ስር ነበር አለ። እሳቸውም ድንገት ሐሳብህን ቀይረህ ወይ መልሶልህ እዛች ዛፍ ስር ቀብረኸው ይሆናል። እስኪ ግዴለህም እዛች ዛፍ አካባቢ ሂድና ለማስታወስ ሞክር፣ የሆነ ነገር ትዝ ሊያስብልህ ይችላል ይሉታል ያበደረው ሰው። እሱም መርሐባ ብሎ ይሄዳል። ተከሳሹን አንተ እዚሁ ጠብቅ ብለው ያስቀምጡታል። በሌሎች ፍርዶች ተጠምደው የሆነ ያክል ጊዜ ካለፉ በኋላ ዞር አሉና በድንገት ተከሳሹን እስካሁን ሰውየው ያቺ ያላትን ዛፍ ጋር ደርሶ ይሆናል ወይስ እንዴት ነው ብለው ይጠይቁት። እሱም ያለምንም ማመንታት አይደርስም አላቸው። አንተ የአላህ ጥላት ከሃዲ ነህ አሉት። ይቅር በሉኝ ቢልም የሚይዘውን ሰው መደቡና ከሳሹ ሲመጣ ሐቁን እንዳመነና ሐቁን ደግሞ እንዲመልስለት ፈረዱለት። ታላቁ ኢያስ የሕክማ ሰው ነበሩ። ይህን ሰውዬ እንግዲህ ተቀበላ አልተቀበልክም ብለው ሌላ የፍርድ ግብግብ ውስጥ አልገቡም ነበር። እሳቸው ያደረጉት ሕክማ ነበር የተጠቀሙት፣ ጥበብ ነበር የተጠቀሙት። ወዲያውኑ እንግዲህ ያ ባሪያ እዛች ዛፍ አይደርስም ማለት እንግዲህ ዛፍ ላይ መቀበሉን እንግዲህ እያመነ ማለት ነው። ሱብሃንአላህ። የአላህ ባሪያዎች በቀላል የሚታዩ አይደሉም። የአላህ ባሪያዎች ቀላሉ የሚባሉ አይደሉም። አንድ ሰው ለሸሪዓ ዳኛ ሲደረግ የራሱን የቻለ መስፈርት አለው። እነዚህ እንዳሁኑ ዘመን ሳይሆኑ በ122 አካባቢ ወይም ደግሞ እስከ 200 የነበሩ የታቢዒዎች ዘመን ላይ ቢያንስ እንግዲህ ለሸሪዓ ቃዲነት ሲደረጉ እስከ 500,000 ሐዲስ ይሐፍዙ ነበር ያለ። በሌላ ራያዋ ዝቅተኛ ሐዲስ ይሐፈዙ የሚባል ቢያንስ አቀለል ቀሊል 300,000 ድረስ ሐዲስ ይሐፈዙ ይባላል። እኛ ዛሬ ያለው ሐዲስ ቢሰበሰብ ይሄን ቁጥር ይሞላል አይሞላም እንኳን አላህ ያወቀው። የሸሪዓ ዳኝነት ከባድ ነው። የኪታብ ብቻ ማወቅም አይደለም። ራሱን የቻለ ሕክማ ይጠይቃል፣ ጥበብ ይጠይቃል፣ ብስለት ይጠይቃል። አላህ Subhanahu Wa Ta'ala ብስለት የሰጣቸው ሰዎች የሸሪዓ ዳኝነትን ለጀነት መዳረሻ ይጠቀሙበታል። አላህ Subhanahu Wa Ta'ala ከደጋጎቹ መካከል አላህ እኛንም እንዲደበልቀን ዱዓችን ነው። እኛም በሀገራችን በሰፊው ከሚታወቀው የቃዲ ኢያድ ሽፋ የተሰኘውን ኪታብ እንድታዩት እንጋብዛችኋለን። አላህ Subhanahu Wa Ta'ala ከደጋጎቹ ተርታ ከአላህ ባሮች ተርታ እንዲመድበን የምንጊዜም ዱዓችን ነው። ሰምተው ተናግረው ከሚጠቀሙት ውስጥ አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።